ሰላም የስፖርት ላውንጅ ቤተሰቦቻችን እንዴት ቆያችሁ? የሰዓቱን ስፖርታዊ መረጃዎች ይዘን ቀርበናል። በጣም በርካታ ጉዳዮችን ይዘናል። በዓለም ዋንጫው በጣም ድራማዊ ጨዋታዎችን እየተመለከትን ነው የምንገኘው። ያልጠበቅናቸው ብሔራዊ ቡድኖች ወደ ቀጣይ ጥሎ ማለፍ እየገቡ ነው የሚገኙትና ትላንትናም በጣም ያልጠበቅናቸው ውጤቶችና በጣም አስገራሚ ጨዋታዎችን በዓለም ዋንጫው ተመልክተናል። እነዚህን ጨዋታዎችና ውጤታቸውን እናነሳለን። ከጨዋታው በኋላስ ምን ተባሉ የሚለውን ጉዳይ በዚህ በስፖርት ላውንጅ ለመመልከት ወደናል። ያው ዓለም ዋንጫው በተለያዩ ድራማዊ ጉዳዮች እንደቀጠለ ነው የሚገኘው። ከትላንት በስቲያ የጥሎ ማለፍ ጨዋታዎች ከጀመሩ በኋላ በጣም አስገራሚ ውጤቶችን እየተመለከትን ነው የምንገኘው። አንደኛው ትላንትና የተካሄደው ጨዋታ ብራዚልና ጃፓን ያደረጉት የመጀመሪያ ጥሎ ማለፍ ጨዋታ ነበር። ትላንትና ከተካሄዱ ጨዋታዎች መካከል በሁስተን ስታዲየም በተደረገው ጨዋታ ደግሞ ካይሹ ሳኖ ጃፓንን መሪ አድርጎ ነበረ። በሁለተኛው አጋማሽ ተሽላ የተገኘችው ብራዚል ካሲሚሮ ባስቆጠረው ጎል አቻ ሆናለች። ከዛ በኋላ ጃፓኖችም ብራዚሎችም ግቦችን ለማስቆጠር ጥረው ነበረ። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች ብቻ ጨማሪ ደቂቃ ታይቶ ጥቂት ደቂቃዎች ብቻ ሲቀሩ ተቀይሮ የገባው ጋብሪኤል ማርቲኔሊ በጨዋታው ጨማሪ ደቂቃ ብራዚልን አሸናፊ ያደረገ ጎል አስቆጥሮ ብራዚል አሸናፊ ሆናለች። ብራዚልን በሚገባ የፈተነችው ጃፓን ከውድድሩ ውጭ ስትሆን ብራዚል ወደ 16ቱ ጥሎ ማለፍ የኮትዲቫርና የኖርዌይን አሸናፊ ለመግጠም አልፋለችና በጣም አስገራሚ የነበረ ጨዋታ ነው። ከጨዋታው በኋላ የጃፓን ተጫዋቾች በነገራችን ላይ ይቅርታ ጠይቀዋል። ያው ጃፓን በዚህ ዓለም ዋንጫ በጣም ስብዕናቸው እንደዚሁም ደግሞ በጣም ስነ ምግባር ያለው ብሔራዊ ቡድን እንደሆነ ተመልክተናል። ከጨዋታው በኋላ ስታዲየሞችን ያጸዳሉ እና ደግሞ ደጋፊዎችን እንደዚህ ሲሸነፉ ደግሞ ይቅርታ ይጠይቃሉ። በጣም አስገራሚ ህዝብና ብሔራዊ ቡድን ነውና ከውድድሩ መሰናበታቸውን ተከትሎ ነው ደጋፊዎችን ይቅርታ የጠየቁ። ተጫዋቾቹ ከሜዳ ከመውጣታቸው በፊት ወደ ደጋፊዎቹ በማቅናት ይቅርታ ሲሉ ተስተውሏል። የቡድኑ አሰልጣኝ ሞሪያሱ በሰጡት አስተያየት ተጫዋቾቹ ሜዳ ላይ ያላቸውን ሰጥተዋል ሲሉ አመስግነዋል። ደጋፊዎች ቡድኑ ባሳካው ነገር እንደሚኮሩ ተስፋ አደርጋለሁ ሲሉ አሰልጣኝ ሞሪያሱ ተናግረዋል። አክሎም ሁሉም ሰው ተጫዋቾቹን እንዲያበረታታና ላሳኩት ነገር እንዲያጨበጭብ እጠይቃለሁ የሚል አስተያየትም እንደዚሁ ሰጥቷልና በጣም የጃፓን ድርጊት በጣም በርካታ መገናኛ ብዙሃንን አነጋግሯል። ብራዚል ግን በጣም ተጨንቃ ጨዋታውን አሸነፋለች። ከጨዋታው በኋላ የአሸናፊነቷን ጎል ያስቆጠረው ጋብሪኤል ማርቲኔሊም አሴስ ሰጥቷል። በጨማሪ ደቂቃ ነው ጋብሪኤል ማርቲኔሊ ጎሏን ያስቆጠረውና ብሔራዊ ቡድኑን አሸናፊ በማድረጉ ደስተኛ መሆኑን ገልጿል። በልቤ ያለውን ደስታ ለመግለጽ ቃላት ያጥረኛል ያለው ማርቲኔሊ የግብ ዕድል እንደማገኝ አውቅ ነበር ሲል ከጨዋታው በኋላ ተናግሯል። በብሔራዊ ቡድን በተለየ ሚና የታየው ማርቲኔሊ በአርሰናል ቤት ካለ ሚና ጋር የተለየ ነው። ከአንቸሎቲ ጋር አውርተናል። ቡድኑን አሸናፊ በማድረጌ ደስተኛ ነኝ የሚል አስተያየት ሰጥቷል። እንደዚሁም በጨዋታው ላይ በነገራችን ላይ የብራዚልን የመጀመሪያ ጎል ያስቆጠረው ካሲሚሮ ነበር። አቻ ያደረጋቸውን ጎል ያስቆጠረውና በእድሜ ሁለተኛው አንጋፋ ተጫዋች ሆኗል በጥሎ ማለፍ ለብራዚል ብሔራዊ ቡድን ግብ በማስቆጠር። ከጨዋታው በኋላ እንደዚሁ ኔማር ለምን አልገባም የሚሉ ጥያቄዎች ሲነሱ ነበረ። ከዚህ ጋር በተያያዘ አሰልጣኝ ካርሎ አንቸሎቲ ሀሳባቸውን ሰጥተዋል። ኔማርን መቼ እንደማስገባው ነግሬው ነበር። ጃፓኖች ነገሮችን አክብደውብን ነበር። የብራዚል ብሔራዊ ቡድን ዋና አሰልጣኝ ካርሎ አንቸሎቲ ተጋጣሚያቸውን ጃፓንን አወድሷል። ጥሩ የተዋሃደ ቡድን ነው በማለት ጃፓንን የገለጹት አሰልጣኙ በጨዋታው ነገሮችን አክብደውብን ነበር ብለዋል። ከኔማር ጋር ማውራታቸውን የገለጹት ካርሎ አንቸሎቲ አቻ ሆነን ጨዋታው ወደ ጨማሪ ደቂቃ ካመራም እንደሚገባ ነግሬው ነበር ሲሉ ተደምጧል። አቻ ከሆነን በኋላ ጨዋታውን ሙሉ ለሙሉ ተቆጣጥረን ስለነበረ ተጫዋች መቀየር አልፈለኩም ነበር ሲሉ እንደዚሁ አንቸሎቲ አንስተዋል። ከብራዚል ጨዋታ በመቀጠል ሌላኛው አነጋጋሪውና የጀርመን ብሔራዊ ቡድን የተሰናበተችበት የጀርመንና የፓራጓይ ጨዋታም እንደዚሁ ይጠቀሳል። ይህ ጨዋታ እንግዲህ በፓራጓይ አሸናፊነት ነው የተጠናቀቀው። በነገራችን ላይ በጨዋታው በአጠቃላይ ጁሊያን አሴንሲዮ 42ኛው ደቂቃ ላይ ያስቆጠረው ግብ ፓራጓይን መሪ አድርጎ ነበር። ነገር ግን ካይ ሃቨርዝ የጀርመንን ያቻነት ጎል 54ኛው ደቂቃ ላይ ያስቆጥሮ 1-1 ሆኗል። መደበኛው 90 ደቂቃ 1-1 ተጠናቆ ተጨማሪ 30 ደቂቃ ሁለቱ ብሔራዊ ቡድኖች ተጫውተዋል። የውጤት ለውጥ ባለመኖሩ ሁለቱ ሀገራት ወደ መለያ ምት ለማምራት ተገደዋል። በመለያ ምትም ፓራጓይ 4-3 በሆነ ውጤት አሸንፋለች። በጀርመን በኩል በጨዋታው ግብ ያስቆጠረው ካይ ሃቨርዝ፣ ኒኮ ቮልተማደና ጆናታን
መለያ ምቱን የሳቱ ተጫዋቾች ናቸው። የፓራጓይ ግብ ጠባቂ ኦርላንዶ ሂል ሁለቱን መለያ ምቶች ማዳን ችሏል። በጣም በርካታ ፓራጓይም እንደ ጀግና የቆጠሩለት ይገኛሉ። ይህንን ግብ ጠባቂ በመጀመሪያ ምድብ ጨዋታ በአሜሪካ 4-1 የተሸነፈችው ፓራጓይ እንግዲህ ከዚህ ሽንፈት አገግማ በዓለም ዋንጫ ታሪኳ ትልቁን ውጤት አስመዝግባ ወደ ቀጣይ ዙር ማለፏ በጣም በርካቶችን እያነጋገረ ነው የሚገኘው። ጀርመን 2014 ላይ አራተኛ የዓለም ዋንጫውን ካሸነፈች በኋላ እንግዲህ ውድድሩ አልሆነላትም ማለት ይቻላል። በ2018ና 2022 የዓለም ዋንጫዎች ምድቧን እንኳን ያላለፈችው ጀርመን ዘንድሮ ደግሞ በመጀመሪያ ዙር ጥሎ ማለፍ መሰናበቷ እያነጋገረ ነው የሚገኘው። ፓራጓይ 16 ሀገራት በሚሳተፉበት ቀጣይ የጥሎ ማለፍ ዙር የፈረንሳይና ስዊድን አሸናፊን የምትገጥም ይሆናል። ከዚህ ጨዋታ በኋላ በነገራችን ላይ የፓራጓይ ብሔራዊ ቡድን የደስታ በዓል ማወጁ እየተነገረ ነው የሚገኘው። ደቡብ አሜሪካዊቱ ሀገር ፓራጓይ ትናንትና ምሽት ጀርመንን በማሸነፍ ወደ ጥሎ ማለፍ 16 ውስጥ መቀላቀሏ ይታወቃል። ቡድኑ ያስመዘገበውን ወሳኝ ድል ተከትሎ የፓራጓይ ፕሬዝዳንት የሆኑት ሳንቲያጎ ፔና በሀገሪቱ የደስታ ቀን ማወጃቸው እየተነገረ ነው የሚገኘው። ይህን ተከትሎም በመላው ሀገሪቱ ብሔራዊ የደስታ ክብረ በዓል ሆኖ ለስራ ዝግ እንዲሆን የፓራጓይ መንግስት አውጇል። ባለፈውም እንደምታስታውሱት ኢኳዶር እንደዚሁ ብሔራዊ በዓል ማወጇ ይታወቃልና ፕሬዝዳንቱ ሳንቲያጎ ፔና የደስታ ቀኑን ባወጁበት መልእክት ፓራጓይ መቼም ተስፋ አትቆርጥም፣ የደስታ ቀናችን ነው ብሏል። ከዚህ ቀደም በነገራችን ላይ ኢኳዶር ጀርመንን አሸንፋ ነው የደስታ ቀን ያወጀችውና ጀርመን እንግዲህ በላቲን አሜሪካ ሀገራት ከተሸነፈች በኋላ እነዚህ ሀገራት የደስታ በዓል ማወጃቸው በጣም በርካታ መገናኛ ብዙሃንን እያነጋገረ ያለ ጉዳይ ነው። ሌላኛውና ሌሊት 10 ሰዓት የተካሄደው መላው አፍሪካውያንን ያኮራው የሞሮኮ ድል ነው። ሞሮኮ ኔዘርላንድን በማሸነፍ ወደ 16 ጥሎ ማለፍ መቀላቀሏን አረጋግጣለች። ይህ ጨዋታ እንደተጠበቀው በጣም ጠንካራ ፉክክር እየተደረገበት ነበር በኔዘርላንድና በሞሮኮ መካከል። በነገራችን ላይ በሜክሲኮ ሞንትሬ ስታዲየም የተደረገው በዚህ ጨዋታ ኮዲ ጋክፖ ኔዘርላንድን መሪ ያደረገ ጎል አስቆጥሮ ነበር። ከቀናት በፊት ነፍሰ ጡር ባለቤቱ ልጇን ሳትወልደው ሕይወቱ ማለፉን ያሳወቀው ጋክፖ ግቡን ካስቆጠረ በኋላ ስሜታዊ ሆኖ እንደዚሁ ሲያለቅስ ታይቷል። ሞሮኮ ጨዋታው ሊጠናቀቅ ጭማሪ ደቂቃ ላይ 91ኛው ላይ ማለት ነው ኢሳ ዲዮፕ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። መደበኛው ደቂቃ በዚህ ውጤት ተጠናቆ 30 ደቂቃ ቢጨመርም ግብ ሊቆጠር አልቻለም። ታዲያ ወደ መለያ ምት ያመራውን ጨዋታ ሞሮኮ 3-2 በሆነ ውጤት በማሸነፍ ቀጣይ ዙር ተቀላቅላለች። በነገራችን ላይ በመለያ ምቱ በሁለቱም ሀገራት 5 መለያ ምቶች ተስተዋል። አሽራፍ ሐኪሚና ኤል አይናዊ በሞሮኮ በኩል እንደዚሁም ክላይቨርት ቲምበርና ሰመርቪል የኔዘርላንድን መለያ ምት የሳቱ ተጫዋቾች ናቸው። ኔዘርላንድ በዓለም ዋንጫው ከውድድር ውጭ ሆነች ሌላኛዋ የአውሮፓ ሀገር መሆኗ እንግዲህ እያነጋገረ ነው የሚገኘው። ሞሮኮ ታዲያ በቀጣይ የጥሎ ማለፍ ጨዋታ ከ5 ቀናት በኋላ ከአዘጋጇ ካናዳ ጋር የምትጫወት ይሆናልና ይህ በጣም ለሞሮኮ ቀለል ያለ ጨዋታ እንደሚሆን ይጠበቃል። ካናዳ ደቡብ አፍሪካን አሸንፋ ብታልፍም ከሞሮኮ አንጻር ግን ሞሮኮ ብራዚል ላይና ትናንትና ኔዘርላንድ ላይ ያሳየችው ብቃት ይህንን ጨዋታ አሸንፋ እንደምታልፍ ግምት እንዲሰጣት አድርጓል። ሞሮኮ በ2022 የኳታር ዓለም ዋንጫ መላው አፍሪካን እንዳኮራች ይታወቃል እስከ ግማሽ ፍጻሜ በመጓዝና ዘንድሮም እንደዚሁ 16ቱን ተቀላቅላለች። ቀጣይ ምን ታሳየናለች የሚለው በጣም የሚጠበቅ ነው የሚገኘው። የሞሮኮ ብሔራዊ ቡድን ግን ከመላው ዓለም በጣም ከፍተኛ አድናቆት እየጎረፈለት ይገኛል። ከጨዋታው በኋላ አሽራፍ ሐኪሚ እንደምናልፍ እናውቅ ነበር የሚል አስተያየት ሰጥቷል። የወከልነው አፍሪካን ነው የሚልም ሐሳብ እንደዚሁ አሽራፍ ሐኪሚ አጋርቷልና አሽራፍ ሐኪሚ ይህን ያለበት ምክንያትም ሲናገር ምክንያቱም እኛ ግብ ጠባቂያችን ያሲን ቦኖ አይለልን ሲል ተናግሯል። በቡድን ጓደኞቹ መኩራትን የገለጸው ሐኪሚ የወከልነው የአፍሪካን እግር ኳስ ነው፣ በእኛ እንዲኮሩ እናደርጋለን ብሏል። በእድል የመጣ ውጤት እንዳልሆነ የገለጸው አሽራፍ ሐኪሚ ብዙ ሰዎች የ2022 የዓለም ዋንጫ ጉዞአችን በእድል የተገኘ ይመስላቸዋል በማለት ተናግሯል። ሐኪሚ ለነበረው ድጋፍ ምስጋናውን ሲቸር መላውን የሜክሲኮ ሕዝብም ላደረጉልን ድጋፍ አመሰግናለሁ የሚል አሴት እንደዚሁ አሽራፍ ሐኪሚ አክሏል። ሌላኛው የሞሮኮ ብሔራዊ ቡድንን የአቻነት ጎል ያስቆጠረው ኢሳ ዲዮፕም እንደዚሁ አሴቱን ሰጥቷልና ታላቅ ቡድን መሆናችንን በድጋሚ አሳይተናል ሲል ተደምጧል። ኔዘርላንድ በ5 ተከላካይ መጫወቷን የገለጸው ዲዮፕ ይህ የሚያሳየው ኔዘርላንዶች ፈርተውን ወደ ሜዳ እንደገቡ ነው ብሏል። ኢሳ ዲዮፕ የጨዋታው ኮከብ በመባል መመረጥ ሲችል አሰልጣኙም ሽልማቱ ይገባዋል ማለታቸው እንደዚሁ የሚታወስ ነው። በነገራችን ላይ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ ምሽት 2 ሰዓት
አይቮሪኮስ ከኖርዌይ ጋር የሚያደርጉት ጨዋታ በጣም እየተጠበቀ ነው የሚገኘው። ሌላኛው አፍሪካን የወከለችው አይቮሪኮስ ኖርዌይን ጥላ ታልፋለች ወይ የሚለው የሚጠበቅ ነው የሚሆነው። ምሽት 6 ሰዓት ደግሞ ፈረንሳይ ከስዊድን ጋር እንደዚሁ ጨዋታቸውን ያደርጋሉ። ከዚህ ጨዋታ ጋር የምናነሳው ጉዳይም ይኖራል። 10 ሰዓት ሲል ደግሞ ሜክሲኮ ከኢኳዶር እንደዚሁ ጨዋታቸውን የሚያደርጉ ብሔራዊ ቡድኖች ናቸው። ከፈረንሳይና ከስዊድን ጨዋታ አስቀድሞ ዲዴ ዴሾ ወደ ስራይ ተመልሻለሁ ሲል አስተያየታቸውን ሰጥቷል። ያው በወላጅ እናታቸው ድንገተኛ ህልፈት ምክንያት ከብሔራዊ ቡድኑ ጋር ያልነበሩት አሰልጣኝ ዲዴር ዴሾ ከባድ ጊዜ ነበር የሚል አስተያየት ሰጥቷል። አሰልጣኙ ወደ ስራ ገበታ ተመልሻለሁ ሲሉ ከስዊድን ጋር ያለባቸውን ጨዋታ የሞት ሽረት በማለት ገልጸውታል። የፈረንሳይ ተጫዋቾች ባለፈው ጨዋታ ለሐዘኑ ጥቁር ጨርቅ ለማሰር ጠይቀው ፊፋ ውድቅ አድርጎ ነበር። ዲዴ ዴሾ ስለ ክስተቱ ተጠይቀው ብሔራዊ ቡድኑ ትልቅ ድጋፍ አሳይቶኛል፣ ያ የሚቀይረው ነገር አይኖርም ብለዋል። አክለውም ማድረግ ስለመቻሉ አላውቅም፣ ነገር ግን ለውጥ የለውም፣ ተጨማሪ ነገር አያስፈልግም ሲሉ ገልጿል። የቡድኑ ተጫዋች አድሪያን ራቢዮ በበኩሉ ጥሩ ነገር ለመስራት ተመልሶ መጥቷል፣ በቆይታው ምቾት የሚሰጠውን ነገር ሁሉ እናደርግለታለን ሲል እንደዚሁ አስተያየቱን ሰጥቷል። የስዊድን ብሔራዊ ቡድንና የአርሰናል አጥቂ የሆነው ቪክተር ዮኬሬሽም እንደዚሁ አስተያየቱን ሰጥቷል። ከዛሬው ጨዋታ አስቀድሞ ለሌሊት 6 ሰዓት ከሚደረገው ጨዋታ አስቀድሞ ነው ሐሳቡን ያነሳው። በጨዋታው በጥሩ አቋማችን ላይ መሆን አለብን ያለው ዮኬሬሽ በመከላከልና ማጥቃት ረገድ ውጤታማ መሆን አለብን ብሏል። አክሎም ምናልባት አነስተኛ ግምት ተሰጥቶን ይሆናል፣ ነገር ግን አሁንም በራሳችን እናምናለን ሲል ተደምጧል። ስለ ክለብ ቡድን አጋሩ ሳሊባ ያነሳው ዮኬሬሽ ዊሊያም ሳሊባን ለማየትና ከሱ በተቃራኒ ለመጫወት ጓጉቻለሁ የሚል አስተያየት ሰጥቷል። በዚህ ውድድር ጨዋታዎች ማሸነፍ እንደምንችልና ከምርጥ ቡድኖች ጋር ጥሩ መጫወት እንደምንችል አሳይተናል ሲል ቪክተር ዮኬሬሽ ከዛሬው ጨዋታ አስቀድሞ አስተያየቱን ሰጥቷል። ከዓለም ዋንጫ መረጃዎች ሳንወጣ የደቡብ ኮሪያ አሰልጣኝ ዛቻ እያስተናገዱ እንደሆነ እየተነገረ ነው የሚገኘው። የደቡብ ኮሪያ አሰልጣኝ የሆነው ሆንግ ሚዩንግ ቦ የቡድኑን የዓለም ዋንጫ ስንብት ተከትሎ የግድያ ዛቻ እንደደረሰባቸው እየተነገረ ነው የሚገኘው። አንድ ግለሰብ አሰልጣኙ አየር ማረፊያ ሲደርሱ ጥቃት ለማድረስ ተዘጋጅቻለሁ ሲል ማስፈራራቱ ተነግሯል። ዛቻውን ተከትሎ የደቡብ ኮሪያ ፖሊስ ምርመራ እያደረገ መሆኑም ተዘግቧል። ፖሊስ አየር ማረፊያውን ጨምሮ በርካታ ቦታዎች በመቆጣጠር ተጠርጣሪውን እየፈለገ መሆኑም ተዘግቧል። አሰልጣኙ በደረሰባቸው ከፍተኛ ጫና ምክንያት ቀድመው ከኃላፊነት መልቀቃቸውን በይፋ ማሳወቃቸው እንደዚሁ አይዘነጋም። ሌላኛው የኮንጎ ብሔራዊ ቡድን አጥቂ የሆነው ዩአን ዊሳ የሰጠውን አስተያየትና አንሳ። የዲሞክራቲክ ኮንጎ አጥቂ የሆነው ዩአን ዊሳ ብሔራዊ ቡድኑ በችግር ላይ ያለ ህዝቡን እያሰበ እንደሚፋለም ተናግሯል። ምስራቅ ዲሞክራቲክ ኮንጎ ጦርነት አለ ያለው ዊሳ ይህንን መለያ ስንለብስ በእያንዳንዱ ሰዓት እነሱን እናስባቸዋለን ብሏል። በኡዝቤኪስታን ጨዋታ ያንን ስሜት ማሳየታቸውን የገለጸው ተጫዋቹ መሪ ቃላችን ምንም ይፈጠር ምን ጉዟችንን መቀጠል አለብን ነበር ሲል ገልጿል። ዲሞክራቲክ ኮንጎ በጥሎ ማለፉ ነገ ከእንግሊዝ ጋር እንደዚሁ የምትጫወት ይሆናል። ሌላኛው ፊፋ በዚህ ዓለም ዋንጫ ሪካርድ የሆነ ከፍተኛ ገቢ ሊያገኝ እንደሚችል እየተነገረ ነው የሚገኘው። ከ2026ቱ የዓለም ዋንጫ ውድድር በታሪክ ከፍተኛ የሆነ ገቢ ፊፋ ያገኛል ተብሎም ይጠበቃል። የዓለም እግር ኳስ የበላይ አካል የሆነው ፊፋ ከውድድሩ 12 ቢሊዮን ዩሮ ያገኛል ተብሎ እንደሚጠበቅ ማርካ ዘግቧል። ፊፋ ከ2022 ኳታር ዓለም ዋንጫ 6.6 ቢሊዮን እንደዚሁም ከ2018ቱ የሩሲያ ዓለም ዋንጫ 5.6 ቢሊዮን ነበር ያገኘው። ለዓለም ዋንጫ ተሳታፊ ሀገራት የሚሰጠው አጠቃላይ ሽልማት ደግሞ 640 ሚሊዮን ዩሮ መሆኑ ተነግሯል። የዋንጫው አሸናፊ ብሔራዊ ቡድን 44 ሚሊዮን ዩሮ እንደሚያገኝ እንደዚሁ ይታወቃል። ከዓለም ዋንጫ ጉዳዮች ወጣ እንበልና ደግሞ ሌሎች ጉዳዮችን እናንሳ። ኢንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ሆነው በይፋ ተሾመዋል። ከቀድሞ አሰልጣኝ ፔፕ ጋርዲዮላ ስንብት በኋላ በተደጋጋሚ ይህንን ቦታ እንደሚረከቡ ሲነገርላቸው የቆዩት ኢንዞ ማሬስካ ወደ ቀድሞ ቤታቸው ተመልሰዋል። ጣሊያናዊ ሰው በኢታድ የ3 ዓመት ውልም አስረዋል። የማውቀውን ክለብ ለማሰልጠን እድል በማግኘቴ ደስ ብሎኛል ሲሉ ማሬስካ ከፊርማ ስነስርዓት በኋላ ተናግረዋል። የፔፕ ጋርዲዮላ ምክትል ሆኖ ያገለገሉት ማሬስካ ከቼልሲ ጋር ባልተጠበቀ ሁኔታ መሰናበታቸው መነጋገሪያ እንደነበር ይታወሳል። ቼልሲ ከአሰልጣኙ ዝውውር በካሳ መልክም 22 ሚሊዮን ፓውንድ ከማንቸስተር ሲቲ መቀበሉ የተነገረ ነው የሚገኘው። ቼልሲም እንደዚሁ መግለጫ አውጥቷል። ከዚህ ጉዳይ ጋር በተያያዘ ማሬስካ ሳይታሰብ መልቀቂያ በማስገባቱ ቅር ተሰኝተናል ሲል
ቼልሲ አንስቷል። ቼልሲን ይቅርታ ጠይቃለሁ ሲሉ ደግሞ ኢንዞ ማሬስካ ተናግሯል። ቼልሲ ኢንዞ ማሬስካ ክለቡን የለቀቁት ማንቸስተር ሲቲን ለመቀላቀል መሆኑን አረጋግጧል። አሰልጣኙ ከዚህ በፊት በአመቱ መጨረሻ ማንቸስተር ሲቲ ልረከብ እችላለሁ ብሎ አሳውቆ ነበር ሲልም ቼልሲ ገልጿል። ነገር ግን ማሬስካ ታህሳስ ላይ በድንገት ሳይጠበቅ የመልቀቂያ ደብዳቤ አስገባ ያሉ ቼልሲ በዚህም ቅር ተሰኝተናል ብሏል። ሁሉም ክለብ አሰልጣኙን በአመቱ አጋማሽ ማጣት አይፈልግም፣ ነገር ግን ውሳኔውን አክብረናል፣ አማራጭ አልነበረንም ብሏል ቼልሲ። ኢንዞ ማሬስካ በበኩላቸው በአመቱ አጋማሽ መልቀቅ በክለቡ አለመረጋጋት እንደሚያመጣ አውቃለሁ፣ ለዚህም ሁላችሁም ይቅር በሉኝ ብለዋል። ውሳኔው የኔ ሐሳብ አይደለም፣ የምመኘው ነገርም አልነበረም ሲልም ጨምሮ ተናግሯል። ቅድም እንዳነሳው ቼልሲ ከማንቸስተር ሲቲ እስከ 22 ሚሊዮን ዩሮ እንደሚያገኝም ይጠበቃል። ሌሎች ከዝውውር ጋር ያሉ ጉዳዮችን ላንሳ። አርሰናል በክረምቱ የተጫዋቾች የዝውውር መስኮት 5 ተጫዋቾችን ሊያስፈርም እንደሚችል ዴሊ ስታር ዘግቧል። አሰልጣኝ ማይክል አርቴታ ለዝውውሮቹ 240 ሚሊዮን ፓውንድ በጀት እንደተዘጋጀለትም እየተነገረ ነው የሚገኘው። ፔሮ ሂንካፔን በ35 ሚሊዮን ፓውንድ በቋሚ ውል ያስፈረመው አርሰናል የአስቶን ቪላውን ሞርጋን ሮጀርስና የኒውካስሉን ብሩኖ ጉማሬሽ ቀዳሚ ኢላማ ማድረጋቸው እየተነገረ ነው የሚገኘው። በክለብ ብሩሽ አስደናቂ ጊዜ እያሳለፈ የሚገኘው የመስመር አጥቂው ክሪስቶስ ዞሊስ እንደዚሁም የሌስተር ሲቲው ታዳጊ ጄሬሚ ሞንጋና የሴልታ ቪጎ ተከላካይ ኦስካር ሚንጌዛ አርሰናል የሚፈልጋቸው ተጫዋቾች እንደሆኑ እየተነገረ ነው የሚገኘው። ከዛ ውጭ ቼልሲ ለግራኒት ዣካ ያቀረበው የዝውውር ገንዘብ ውድቅ ተደርጎበታል ተብሏል። ዘ አትሌቲክ እንደዘገበው ከሆነ የምዕራብ ለንደኑ ቼልሲ ለ33 ዓመቱ አማካይ 8 ሚሊዮን ፓውንድ አቅርቦ ሰንደርላንድ ውድቅ አድርጎበታል። ሰንደርላንድ ባለፈው የውድድር ዓመት በ13 ሚሊዮን ፓውንድ ያስፈረመውን ስዊዘርላንዳዊ አማካይ የመሸጥ ፍላጎት እንደሌለው ነው የተነገረው። ተጫዋቹ ግን ከቀድሞ አሰልጣኙ ቻቢ አሎንሶ ጋር አብሮ የመስራት እንዲሁም ወደ ለንደን የመመለስ ፍላጎት አለው። የቀድሞ የአርሰናል ተጫዋች ዝውውሩ እንዲጠናቀቅም ግፊት እያደረገ እንደሚገኝ እየተነገረ ይገኛል። ያን ዲያሞንዴ ሊቨርፑልን የመቀላቀል ፍላጎት እንደሌለው ተዘግቧል። የአርቢ ላይፕዚጉ የመስመር ተጫዋች በእንግሊዙ ክለብ በጥብቅ ቢፈለግም ፓሪስ ጀርመንን መቀላቀል ምርጫው እንዳደረገ እየተሰማ ነው የሚገኘው። ሊቨርፑል ለተጫዋቹ ዝውውር 86 ሚሊዮን ፓውንድ አቅርቦ ውድቅ እንደተደረገበት እንደዚሁ ዘገባው አስታውሷል። ሌላኛው የቼልሲው የቀይ መስመር ተከላካይ ማሎ ጉስቶ ማንቸስተር ሲቲን መቀላቀል ይፈልጋል ተብሏል። የፈረንሳዩ ፉት መርካቶ በድረገጹ እንዳሰፈረው ከሆነ ተጫዋቹ በግል ጉዳይ ከሲቲ ጋር ተስማምቶ ጨርሷል። ቀጣይ የፔፕ ጋርዲዮላ ተተኪ ለመሆን የተስማመው የቀድሞ የቼልሲ አሰልጣኝ ኢንዞ ማሬስካ ማሎ ጉስቶ እንዲመጣለት ይፈልጋል ነው የተባለው። ቼልሲ ከ3 ዓመት በፊት 35 ሚሊዮን ዩሮ አውጥቶ ከሊዮን ያስፈረመውን የ23 ዓመት ተከላካይ መሸጥ አይፈልግም። የሊቨርፑል አማካይ ከርቲስ ጆንስ በኖቲንግሃም ፎረስት በጥብቅ እየተፈለገ እንደሚገኝ ቶክ ስፖርት እንደዚሁ አስነብቧል። ሊቨርፑል ከ25 ዓመቱ አማካይ ዝውውርም 40 ሚሊዮን ፓውንድ ይፈልጋል። ከሊቨርፑል አካዳሚ የተገኘው ጆንስ በኢንተር ሚላንም እንደዚሁ የሚፈለግ ተጫዋች እንደሆነ እየተነገረ ይገኛል። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። መረጃዎቻችንን የወደዳችሁ አዳዲስ ቤተሰቦቻችን ታዲያ ይህንን ቻናል ሰብስክራይብ በማድረግ በየዕለቱ አዳዲስ መረጃዎችን ከዚህ ቻናል የምታገኙ ይሆናል። ስለምታደርጉ ስለምታበረታቱን እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ የስፖርት ላውንጅ ቤተሰቦቻችን በያላችሁበት ሰናይ ጊዜ እንመኛለን። ቻው ቻው።